ሰላም ዛሬ በቤታችን ውስጥ በቀላሉ ጣፋጭና የተለያዩ ምግቦች የሚሆን ሄቪ ክሬም በጥራት እንዴት ማዘጋጀት እንደምንችል ደረጃ በደረጃ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በቅድሚያ 3 ሊትር ንጹህ ወተት አዘጋጅቻለሁ። ወተቱን ወደ ድስቴ ካደረኩት በኋላ 5 የሾርባ ማንኪያ ቆምጣጤ ወይም ቬንገር እጨምርበታለሁ። በመቀጠል ወተቱን መጠነኛ ሙቀት እንዲያገኝ እሳቱ ላይ አቆየዋለሁ ማለት ነው። ከዛ ወተታችን እየሞቀ ሲመጣ ከላይ ያለው ቺዝ መሰብሰብና መረጋጋት ይጀምራል ማለት ነው። በዚህ ጊዜ የተፈጠረውን ቺዝ ከፈሳሹ ለይተን በጥንቃቄ እናጠለዋለን ማለት ነው። ቺዙን ካጠለልን በኋላ የተረፈውን አጓት አንደፋውም ወይም አንጥለውም ማለት ነው። ምክንያቱም ከዚህ አጓት ላይ የተወሰነ ውሃ ለክሬማችን ማቅጠኛ የሚሆን እናስቀምጣለን። ምክንያቱም ስንፈጨው ምናልባት ከወፈረብን ማቅጠኛ ስለሚሆን ማለት ነው ወደዛ ቀንሰን የምናስቀምጠው። እሺ ቤተሰቦቼ ቪዲዮውን ከወደዳችሁት ላይክ ማድረግና ሼር ማድረጋችሁን እንዳትረሱ። አዳዲስ ቤተሰቦቼ ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። በመቀጠል ያጠለልነውን ቺዝ ወደ መፍጫችን እናስገባና ቅድም ቀንሰን ያስቀመጥነውን ያጓት ውሃ በመጠኑ እየጨመርን በደንብ አድርገን እንፈጨዋለን። ይሄ እንግዲህ በቤታችን በቀላሉ ያዘጋጀነው የሚያምርና ለስላሳ ሄቪ ክሬም ዝግጁ ሆኗል ማለት ነው። ይህንን በቤታችን ውስጥ ያዘጋጀነውን ሄቪ ክሬም ሳይበላሽ ለማቆየት እነዚህን ዋና ዋና ነጥቦች መጠቀም ያስፈልጋል። አየር በማያስገባ ንጹህ የብርጭቆ ዕቃ ወይንም የፕላስቲክ ዕቃ አድርገን ፍሪጅ ውስጥ ማስቀመጥ እንችላለን። ከ5 እስከ 7 ቀን መቆየት ይችላል። ሌላው ደግሞ ረጅም ጊዜ መቀመጥ ከተፈለገ ደግሞ በበረዶ ቤት ውስጥ እስከ 1 ወር ድረስ መቀዝቀዝ ይችላል። ነገር ግን ከፍሪጅ ሲወጣና ሲቀዘቅዝ አወቃቀሩ ትንሽ ሊቀየር ስለሚችል ለኬክ ማስዋቢያነት ከመጠቀም ይልቅ ለወፍራም ሾርባዎች፣ ለፓስታ ሶስ መስሪያነት ብንጠቀመው የተመረጠ ይሆናል። ከመጠቀማችሁ በፊት ግን ፍሪጅ ውስጥ ሲቆይ ፈሳሹና ወፍራሙ ክፍል ሊለያይ ስለሚችል ከመጠቀማችን በፊት በደንብ ማማሰል ያስፈልጋል። ሌላው የመበላሸት ምልክት ክሬሙ መጥፎ ሽታ ካመጣ፣ ቀለሙ ከተቀየረ ወይም ደግሞ ጣዕሙ ቆምጣጣ ከሆነ መጠቀም አያስፈልግም ማለት ነው። ለዛሬ ያዘጋጀውላችሁ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ያው መጨረሻው እንግዲህ ይሄን ይመስላል። በቤታችሁ በቀላሉ እንደዚህ ቆንጆ የሆነ ሄቪ ክሬም መስራት ትችላላችሁ።